ከኔ ጋር ስትሆኚ ብቻ ነው እንደዚህ ቆንጆ የሆነሽ እንዳይሽ የምፈልገው። ለማለት ብቻ ነው ያልከው ወይስ የእውነት ሀሳብ ነው? የእውነት ሀሳቤ ነው። ትክክለኛ ሀሳብ አይደለም። ስለለበስኩ ወይ ስለዘነጥኩኝ የሆነ ሰው ተከትዬ እሄዳለሁ ማለት አይደለም። እኔ አንተ ነኝ። እሺ የኔ እንደውም ከዚህ በኋላ የኔ ብዬ ነው የምጠራሽ። እንደ ጀማሪ ፍቅረኛ ስም ልንወጣጣ ነው እንዴ? እኔ ትሁት ነኝ፣ አንተ ደግሞ ተመስገን። ማን ጋር መጣሽ? ብቻዬን የመጣሁት የሆነ ሰው እየተከተለኝ ነበር። በጣም ነው የሚያስፈራው። ሰላም ውድ ቤተሰቦቼ እንዴት ናችሁ? የደብዳቤ ሰው አይደለሁም። አባዬ የስጋ አባቴ እንኳን እኔ ህይወት ላይ ያንተን ያክል ቦታ የለውም። ትሁቴ አንቺ የመልካም ልብ ባለቤት ስላወቅኩሽ ብዙ አትርፌያለሁ። ልብሽ ሁሌም ያስቀናኛል። እህቴ ስለሆንሽ እኮራለሁ። ወንድሜ ተመስገን። ተንኮልን እኛ እንስራት። የእውነት ሁሉም ሴት እንዳንተ አይነት አፍቃሪ ወንድ ይገባታል። ማያ እኔ እንደላኩሽ ለቱት እንዳትነግራት እሺ? እሺ አልነግራት። የእውነት በጣም ነው የማመሰግነው። ለአንቺ ብዬ አይደለም እህቴ እንዳትናደድብኝ ብቻ ነው። በጣም ጥሩ እህት ነሽ። እኔ እኮ ከቤት ለምን እንደወጣች ነው ግራ ይገባኝ። እሱ ጋር ላክሻት እንዴ? እኔ ምንም አላደረኳት እና ወደ ውጪ እንደሄደች የሚያሳይ መረጃ አለኝ። አንተ እንዳልሆን ካውቂያለሁ። እንዴት አወቅ? የት ነው ያለችው? አንተ ያማሃል እንዴ? ለምንድን ነው ለአንተ የት እንዳለች ምን ነገር? ትሁት ለምን እንደዚህ ታያለሽ? እኔ እኮ ተሙዬ እንዲንከባከበኝ ብዬ ምንም ነገር አድርጌ አላውቅም። ተመስገን ነው ስሙ። ያጅስ በዛ ሱሳ በሳሳትሽ እኔ እንደው ኃጢአት እንዳልገባ ብዬ ነው እንጂ እሱም እንደው ስፍ ይልላታል። የተሰማኝን ነገር እኮ እንዳልናገር አድርጎኛል። እያየው እንዳላየው ለመሆን ተገድጃለሁ። ትሁት ጀምሯል። በባለፈው ክፍል እንግዲህ ማያ እንደወጣች አልተመለሰችም ነበርና ቤተሰቡ በጣም ተጨንቆ ነበር። እንግዲህ በዛሬው ክፍል ማያም ተመልሳለች። እንደገናም ደግሞ አንድ ሰው መልእክት ልኮ ነበረ። ያ መልእክት ቤት ከገባ በኋላ አልተከፈተም፣ እየተፋጠጡበት ነበረ። ዛሬ ተከፍቷል። እንግዲህ ማያ የሆነ ሰው ሲከተላት ነበር። እሷም ለመሮጥ መከራ እያደረገች ነበርና የሆነ ቦታ ላይ ተደብቃ እያለ ከኋላዋ መጥቶ የሆነ እጅ ሲነካት ነበር የባለፈው ክፍል ያለቀውና ዛሬ ያ እጅ የማን እንደሆነ ታውቋል። ተመስገን እሱም ተመስገን መሆኗን እሷም ተመስገን መሆኑን ስታቅ ደስ ብሏት ተጠበጠበችበትና ፈርቼ ነበረ እንኳን አገኘውህ ብላ አብረው ወደ ቤት እየመጡ ናቸው። ቤተሰቡ ተጨንቆ ስለነበረ እንግዲህ ሜሴጁም ያኔ የመጣው መልእክትም አልተከፈተም። ግራ ግቢት ብሏቸው እያለ በሩ ተንኳኳ። ተሯሩጠው ከፈቱና ማያ መሆኗ ሲያውቁ ደስ ብሏቸው ተቃቅፈው ለምንድን ነው በዚህ ሰዓት የወጣሽው ብለው ተቆጣጣው በይተዋት ታስጨንቋት ብሎ ተመስገን ተከላክሎ ወደ ውስጥ ገቡ። ወደ ውስጥ እንደገቡ እንግዲህ ደግሞ ያ መልእክት አልተከፈተም ነበርና ምንድነው ተብሎ ሲከፈት ጉድ ታወቀ። ቲና እንደተባለውም ወደ ውጭ ወጣለች። በቃ ስንብት ነበር። አባባን አመስግነዋለች። እንደ አዲስ ስላደረከኝ አዲስ ሰው እንዲህ እንደሆን ስላደረከኝ አመሰግናለሁ ትላለች። ትሁትም የዋህነቷና ብዙ ጊዜ ታጋሽነቷ አኩራፊነቷን አንስታ ከእህት በላይ እንደሆነች ጠቅሳታለች። ተመስገንንም እንደዛው ሁሉንም እንደምትወዳቸውና ፈጣሪ ከፈቀደ በቅርብ ቀን መገናኘት እንደሚችሉ ሐሳቧን ገልጻ ደብዳቤ ልካለች። በቃ ቲና ነች። ቲና መውጣቷን እንግዲህ እርግጥ ነው ማለት ነው። በባለፈው በርግጥ አንድ የእሱ አፍቃሪ ነኝ ያለው ተመስገንን አግኝቶት ወጣለች ብሎት ነበርና ተመስገን ደግሞ ምናልባት ማንም የላትም ብላችሁ ገድላችኋት ወይም አንድ ነገር አድርጋችኋት ከሆነ አለቃችሁም ብሎ ማስጠንቀቂያ ሰጥቶት ነበርና በቃ እውነት ነው ማለት ነው ብሎ ይህንን ነገር ለትሁት እየነገራት አሁን ሰላም በአንጻራዊነት ሰላም እየተመለሰ ነው። ትሁትም በጣም ተጨንቃ ስለነበረ ታዲያ ትሁትን በዚህ ልክ እንዲምትጨነቂ ከሆነ ለምንድን ነው በማታ እንድትሄድ ያደረግሻት እያላት ነው። እሷም አረን ያላደረኩም ብላለች። አሁን ግራው ገባ። ማን ነው ታዲያ የላካት? ግን የላካት ማን ቢሆን ጥሩ ነው? የላካት ሊዱ ነች። ሊዱ ወጣ ደግሞ ማያ ብቻ ቁጭ ብላ ባለችበት ማያ እባክሽን ትናንትና እኔ እንደላኩሽ ለማንም እንዳትናገሪ በተለይ ለትሁት ብላታለች። የማያ መልስ ደግሞ የተጠና ነው የሚመስለው። ለምን ትላታለች። እንግዲህ ትሁትን ማስከፋት አልፈልግም ነው የምትለው። እንደዛ ከሆነ ጥሩ እያለች ነው። ሌላ የሚያስከፋ ነገር የሚያደረግሽው ነገር አለ እያለች ስትጠይቃት አረ እኔ ምንም አላደረኩም ብላ ተከላክላለች። ግን ሲመስለኝ ማያ የሆነ ነገር ሰርታለች። ምክንያቱም ያኔ ጠፋች ተብሎ ቤተሰብ ሲጨነቅ እሷ ምንም አይነት ስሜት አላሳየችም ነበር። አሁን ደግሞ የማንም እንዳትናገር እንድትደብቅላት ስትነግራት የሆነ ነገር እንደሰራች እንግዲህ ቋሚ ነገር ነው ማለት ነው። አሁን እንግዲህ ተመስገንም ወደ ስራ እየሄደ እያለ ያ አፍቃሪ ነኝ ባዩ የቲና አፍቃሪ ማለት ነው መንገድ ጠብቆ እኔ በባለፈው ፎክረህብኝ ነበረና ሀገር እንደወጣች ማረጋገጫ አግኝቻለሁ ሲለው እኔም አውቄያለሁኝ አያስፈልግም አንተ አይደለም በቃ ንጹህ ነህ ሲለው እንዴት እንዳወቀ ሲጠይቀው ያው መልእክት ስለላከች ነው አለ ተመስገን። በዚህ ጊዜ የት ነው ያለችው ብሎ ሲጠይቅ ለምንድን ነው የት እንዳለች ብነግርህ ብሎ ትቶት እየሄደ ነው። እባክህ ላዋራህ እያለው ነው። አሁን አልችልም ከቻሉ በኋላ እናወራለን ብሎታል። እንግዲህ አሁን ካልሆነ ምን ማድረግ እችላለሁ ብሎ ቆሞ እየጠበቀ ነው። እንግዲህ ተመስገን ከቤት እንደወጣ እንግዲህ ሊዲያ መጣችና ተመስገን ተሙ የት ሄዶ ነው ያለች። ኧረ ተሙ ስትለው ደግሞ ትሁት ደስ አላላትም። የምን ተሙ ነው? ስሙ ተመስገን ነው እያለችው ነው።
እንደዚህ አትቅበጪ፣ እኔን ለማናደድና በሱ እንክብካቤ ለማግኘት የምታደርጊው ነገር ጥሩ አይደለም እያለቻት ነው። እንግዲህ ትሁት ደስ እያላት አይደለም። ተሙ ካልሆነ ቼክአፕ ይዞኝ መሄድ ሌላ ሰው አልፈልግም እያለች ነው። አትቅበጪ እያለቻት ነው። እሷ ደግሞ እንግዲህ ህመሟን መሰረት አድርጋ ማንም እንዳይቀናባት ለማድረግ ነው። እኔ ነገ ልሞት ያለው ነኝ እኮ በእኔማ እንዳትቀኝ እያለች ነው። ትሁት ግን በእውነት ቀንታለች። ወጣም እያለቀሰች እንግዲህ እሷ ደግሞ የምትፈልገውም ይህንን ነውና ትሁት በየቀኑ አጉል ቅናት እንድትቀናና ከተመስገን ጋር እንዲጣሉ ለማድረግ የምትሰራ ነው የምትመስለው። ደሞም ነው። አሁን እንግዲህ ትሁት ወጣ እያለቀሰች ነው ብቻዋን ቁጭ ብላ። ማያ ደግሞ እንግዲህ ቁጭ ብላ አባቷን በስልክ እያዋራች ነው። አባቷ ለካ የታመመው ነገር አለ፣ ህመሙንም ደብቋል ከትሁት። ለትሁት ልንገር ስትል አይሆንም እንዳትነግሪያት ብሏታል። እንግዲህ ይህንን ሲባባሉ ደግሞ ተደብቃ ሊዱ እየሰማች ነው። ምናልባት የሆነ ቀን ይጠቅማት ይሆናል ማለት ነው። ትሁት እያለቀሰች እያለ ወይዘሮ ምረት መታ እያጽናናቻት ነው። አዎ እኔም ሳያት እኮ ልክ አይደለም፣ የሆነ ተንኮል አለባት። ግን ደግሞ ህመሟ ደግሞ ተመስገንም ካላግባብ ነው የሚንሰፈሰፈላት፣ ደስ አይል። ግን አንቺ ማድረግ ያለብሽ ዝም ብለሽ ያየሽውን ነገር እያየሽ መናደድ የለብሽም። ያየሽውን እንዳላየሽ ሁኚ። ዝም ብለሽ ምንም እንዳልተሰማሽ አክት አድርጊ። ደግሞ ዘንጭ። እኔ የምነግርሽን በሙሉ አድርጊ፣ እመኚ። ምንም አይነት ጠብ ሳይፈጠር ተመስገንን ያንቺ ታደርጊዋለሽ ብላ መክራታለች። አሁን እንግዲህ ማያም ውጭ ቁጭ ብላ እየተከዘች እያለ ተመስገን ተመለሰና ምን ሆነሻል? ማታስ ምንድነው የተፈጠረው ብሎ ጠየቃት። ማታ እንግዲህ ወደ ሱቅ የላከቻት ሊዲያ እንደሆነች ስትነግረው አላምንም። አንቺ መጀመሪያም ስላልወደድሻት ነው እንጂ ሊዲያማ በዚህ ጨለማ ሱቅ ልትልክሽ አችልም ብሎም ተከራከራት። ራሷን ከፈለግ ጠይቅ ስትለው አመናትና በቃ ለትሁት እንዳትናገሪ ብላለች። ግን ማያ የምታየው ነገር ብዙም ደስ አላላትም። ተመስገን አክት እያደረገ ያለ እየተጠነቀቀላት ያለው ለሊዱ እንጂ ለትሁት አልመስልሽ ብሏታል። ለማንኛውም እህቴን ስለመፈልጋት አልናገርም ብላለች። አሁን ተመስገን ወደ ሊዲያ እየገባ ነው። ሊዲያ ደግሞ ሙዚቃ ከፍታ እየደነሰች ነው። እየደነሰች እያለ ተመስገን ሲገባ ሜዳ ተጠመጠመችበት። እሱ ግን ብዙም ደስ አላለውም። አንደኛ እዚህ ቤት አትቅበጪ፣ በአግባቡ ህመምሽን አስታሚ ብሏታል። ሁለተኛ በማታ ለምላክሽ ልጅቱን በጨለማ በማታውቀው ሀገር ብሎ ሲላት ገና ነገሩን ሳይጨርስ ማልቀስ ጀመረች። እንግዲህ በእንባ ውስጥ ተደበቀችና እንደዚያ ሲሆን ተመስገን መልሶ ጨነቀውና ጥሩ አላደረግሽ፣ ለማንኛውም እሺ ይቅር፣ አሁን በዚህ ስሜት ውስጥ ሆነሽ በዚህ ህመም ውስጥ ሆነሽ እንዲህ ማለት የለብኝም ብሎ ራሱ እንዲያውም ጥፋተኛ አደረገ። አሁን እንግዲህ ማያ ደግሞ ከአባባ ጋር እያወራች ተመስገንና በትሁት መካከል የማየው ነገር ምንም ደስ እያለኝ አይደለም፣ እስኪ ያናግራቸው እያለችው ነው። እሱ ደግሞ አንቺ አትጨነቂኝ ያናግራቸዋለሁ ብሏል አባባ። አሁን እንግዲህ ቤተሰቡ በተሰባሰበበት ወይዘሮ ምረት በመከረቻት ምክር መሰረት ትሁት ዘንጣ ስትመጣ ተመስገን ከተቀመጠበት እንዴት እንደተነሳ እንኳን እኛ እሱም ማያውቀው ደንግጦ ተነሳ። አለባበሷ እንግዲህ እሱን አስደንግጦት ሁሉንም አስገርሟል። ሁሉም ተገርሞ እንግዲህ የመጀመሪያ አድናቆት ከእህቷ መጥቷል። ቀጥሎ ከማን ጋር ቀጠሮ ቢኖርሽ ነው የሚለው የቅናት አይነት ጥያቄ ደግሞ ከሊዱ መጣ። ሊዱንም እንግዲህ ማያ አፏን አዘግታታለች። አባባም አድናቆቱን ገልጿል። ግን የት ልትሄጂ ነው ስትባል የሆነ ቀጠሮ አለኝ ብላ ወጣች። ተመስገን ግን ደነገጠ። አብሬ ልሄድ ቢልም አይ የሆነ ቀጠሮ ነው እመለሳለሁ እዚሁ ጠብቀኝ ብላ ወጣች። ተመስገን አልቻለም፣ ተከተላት። ተከትሎም ሲጠየቃት ደርሼ እመጣለሁኝ ብዙ አልቆይም አትጨነቅ ብላው ስማው ሄደች። መሳሟን እንደገና አሁንም አጓጓው። ከኋላ ተከተላት። ከኋላ እየተከተለ እያለ ቅድም የኔን አሁን ቀጠሮ አለብኝና በኋላ አገኛለሁ ብሎት ነበረ። እንዳጋጣሚ የኔን አገኘውና ለኔ ብሎ የመጣ መስሎት ችግር የለውም ብሎ እንግዲህ ወደ ቀጠሯቸው ወደ ውይይታቸው ሊገቡ ሲል አሁን አልችልም ጠብቀኝ ብሎት ሄደ። አሁን የኔ ቆይ እንዲህ እንደቀለድክብኝ እቀልድብሃለሁ ብሎ ዝቶበታል። እንግዲህ ተመስገን ኋላ ትሁትን እየተከተለ ነው። ትሁት ደግሞ ኋላዋን እየተከተላት እንደሆነ አውቃ እቅዷ መስመሩ ለወይዘሮ ምረት ደውላ እየነገረች ነው። ኧረ የት ልሂድ? አዎ እየተከተለኝ ነው ስትላት ካፌ ግቢ ብላታለች። ካፌ ገባ። ተመስገንም ተከትሎ ገባ። እንግዲህ ለባብሳ ስትወጣ አላምን አለ ልቤ የሚለውን ዘፈን እየዘፈነ ነው። እንግዲህ እንዳጋጣሚ በዚህ ሳልፋየውሽ ብሎ አብሮ ተቀመጠ። አብረው ቆይተው ተጽናንተው እንግዲህ እየተመለሱ ናቸው። ከቤት ደግሞ እንግዲህ አባባ አንድ ማወቅ ያለበትን ነገር እያጣራ ነው። እንግዲህ ሊዱን ልታውቃት እንደምትችል አንድ ከተማ ነዋሪ እንደሆኑ እርስ በርሳቸው ጠየቃቸው። እነሱ ግን ከመስማማት ይልቅ ወደ ጠብ ሲቀይሩት በቃ ተውት ይቀር ብሏል። አሁን ማያ አንድ ጥያቄ ጠየቀች። እባካችሁን ዞር ብዬ ከተማውን ልየው ብላ ስላስፈቀደች አሁን ወጣለች። ወክ እያደረገች እያለ ተመስገንን ቆሞ እየጠበቀው ያለው ዮኒ የቲና አፍቃሪ ጋር ተፋጣለች። እንዴ ወደድኩሽ አፈቀርኩሽ እንዳይላት እንጂ ምን ይፈጠር ይሆን በሚቀጥለው